እና እዚህ ካንቺ ጋር ቁጭ ብዬ እንድጠብቅሽ ነው የምትፈልጊው? ማለት በዛብህ ኧረ በእናትህ ወይኔ እናቴ ሰሞኑን በር ላይ መቆም እየበዛ ነው። ምን ነው የቆምኩባቸው እግሮቼ ደከመኝ ብሎ ሽምግልና ላኩሽ? አይ እንደዛ እንኳን አይደለም። እና ምንድን ነው? እህት እያየች ነው። እናማ ስላንተ ጥያቄ ማብዛት ጀምራለች። እና መልሽላታ። ምን ብዬ ነው መልስላት? በቃ ለጥያቄ ሁሉ ይገባዋል የምትይው መልስ ሁሉ መልሽላት። ማን ነው አለችኝ። እሺ ምን ብዬ ልመልስላት? አጋቼ ነበር። ከዛ ወንድሙን ከርቷ አዳነኝ በያት። እንደዛ እንደማላት ስለምታውቅ ነው አይደል የምትመጻደቀው? ማለት መብትሽ ነው። ሲጀመር እንደዛ ማትያት ለራሽ ስለምታስብ ይጨምር ነው ማለት። አንተ ብትጋለጥ እኔ ምን ይጎዳል? አላቅም። ሰኒ እባክሽን ተይኝ። ከራሴም ጋር ጸብ ላይ ነው ያለሁት። እሺ አሁን ና ግባ፣ ምግብ ብላ። አላሰኘኝ። እንግዳ ባህሪ ማሳየትህን አቁም። እህቴ ሲበዛ ተጠራጣሪ ናት። እሺ እንዴት ትፈልጊያለሽ? ወዴት? አላቅም፣ ግን ደግሞ እዚህ ተቀምጬ አንቺን ሰላም ከምነሳ በቃ ልሂድ። ቆይ መሄጃ እንደሌለህ እያወቅኩኝ እንዴት ነው ሂድ እምልህ? እንዳልሽው አንቺና እህትሽ ማለት ምገባ ከሆነ አንተን ፈልጌ ነው። በሰላም? አዎ። ምን አሁን እኮ ጽናት መታ አረ ግቢ ግድ የለሽም ሙሽራ በነጻ አትታይም አልኳት። እንደዛ ነው። ጥሩ አድርገሃል። አዎ። ምን እኮ ባህላችን እኮ ብዙ አታውቀውም። እንደው ላስተምራት ብዬ ነው። እሺ አሁን ምን ፈልገህ ነው? እኔማ እኮ የሚወራውን ሰማሁና እንደው ምን ላግዝ ለማለት ነው። ያው ያሳደግናቸው እኮ ልጆች ናቸው። ስላሰብክ አመሰግንሃለሁ፣ ግን ምንም የምታደርግልኝ ነገር የለም። አንተ እንደው ምኑን ከምኑ ታደርገዋለህ? በአንድ ክንድ የምታግዝ እንኳን ሚስት የለህ። ይምቡ ሱቅ ያልናፈቀህም? ናፍቆኛል እንጂ አንቺ አልናፈቀሽም? እኔማ ከመናፈቅ የተነሳ ይኸው ከሳው። አይዞሽ ይስተካከላል። አንቺም ደግሞ ትወፍሪያለሽ። እሺ መስተካከሉማ ይቀራል፣ ግን ቢስተካከል ብዙ ደንበኞቼን አጥቻለሁ። ግድ የለም ምን ብዬ አዲስ ደንበኛ ደግሞ እናፈራለና ይሄ ደግሞ ያሳስብ። ሄሎ ቅዱሴ። አዎ ከሚላት ጋር እንዴ? በምን አወቅ? ቆይ አዎ ከሷ ጋር እኔ ከሰዎች የት መሄጃለኝ ቅዱሴ? አዎ ካፌ ነን፣ ትመጣለህ? እሺ ና እዛው ነን። ምንድነው? ቅዱሴ አንቺን ፈልጎ እየመጣ ነው። እንዴ ማእኔን? አዎ። ወይኔ ቆይ ለምን እኔ ወላወለችኝ? ማን ነው መታችኝ? አረ በስመ አብ! የምን መጋኛ? አንዱ አቀመሰችልኝ ማለት ነው። አቀመሰችልኝ። አየህ መጋኛ አላለም። ታዲ ነው ወይ አባሽ መጋኛ አላለ። የተከበረ ቤት ነው። መጋኛ ምናምን ነገር ይዘመት ይሆናል። ልጅት ይማ በፍጹም የሰው እጅ ሊሆን ይችላል። የእንትና ጥፊት እዚህ ላይ ሴት መጋኛ እዛው ነበር እንደዚህ ያለው። እንዴ ለምን መጣሽ? ጨንቆኝ። እንዴ የሚያስጨንቅ ነገር ምን ተፈጠረ? ያ በዛብህ ነው። በዛብህ ምን? ቤት መጥቶ ነበር እና ሁኔታው ምንም አላማረኝ። ምን ተናገርሽ? አረ ከአባ ጋር ነው ሲያወራው የነበረው። ብታይ ጥሩ ለመሆን እየሞከረ ነው። እሱን ታዩ። ከሰው የሆነ ነገር ሲፈልግ ነው የሚለሳለሰው። እና እኔስ እሱ አይደል እንዲያስጨነቀኝ? ለምን እኮ ከኛ ምን ሊፈልግ ይችላል? ምን ያቅለታል ነው? ጭንቅላቱ ምን እንደሚያስብ እኮ አገምች። ይሄንን ለመገመት ግን ቀላል ነው። እና ምንድን ነው የሚፈልገው? የብርቄን አድራሻ። አዎ እንጂ እንዴት አላሰብኩት? ላም ይሆናል። እንዳትህ ያርገው። ማማዬ ፍሪቲ፣ ምን ልታዘዝ? አቤት አቤት ተተና፣ አቤት ጸባይ፣ አቤት ፈገግታ። ወይ ፈገግታሽ ደግሞ ሌላ ትኩሳት። እንዴ ምንድን ነው ሁሉ ምቀሳው? የምርጫ ቀስቀሳ ነው። የምን ምርጫ? ያው እኔ ፈታ ያልኩ ሰው ነኝ። እኔ የምለው ግን ቅድም አንቺ ነሽ እንደ መጸዳጃ ቤት የነበርሽው? መቼ? ነጋሪቱ ሲጎሰማሉ። አልገባኝም። ታዩ በቃ ማማ ዝም ብዬ ነው። እሺ ቆይ እኔ የምለው ስምሽ ማን ነው? ትንሿ። ስምን መላክ ያውጣዋል።
ቆይ ማኑ እንዳንቺ ስምሽን እጥር ምጥን አድርጎ ያወጣልሽ? አይ ትክክለኛ ስም አይደለም፣ የቤት ስሜ ነው። ለአሁኑ የቤቱን ካወቅኩት በቂ ነው። ሌላውን ደግሞ እኔ ባወጣሁልሽ ስም ስለምጠራሽ ችግር የለው። ምን ብለህ ነው የምትጠራኝ? እንክብል ብዬ ስምሽን ብጠራው ቅር ይልሻል? እንክብል? እንክብል ምን ማለት ነው? አላቅም፣ ብቻ አፌ ላይ አንዴ መጣ በቃ አልኩሽ። አይ አትበለኝ። ብትለኝም ስሜን ስለምረሳው አቤት አለለ። በቃ ምን ስምሽ አልተመቸሽም? በቃ እንቀይራለን፣ ችግር የለው። ግድ የለም በዚህኛው ስም ይጥራኝ ካልሽውና ምን አደርጋለሁ? እሺ አሁን የምሰጠን ነገር አለ? አዎ። ምን ልብሽን ማለት አልገባኝም። ላይ ጣለሽ አይደል? ቆይ ከኔ ምንድን ነው የምትፈልገው? ምን አለሽና ደግሞ ምን እፈልጋለሁ ካንቺ? ታዲያ ምንም ካልፈለክ ተወና። እኔማ ትቼሽ ነበር፣ አንቺ ግን አልተዋልሽም። አንተ የምትለውን ነገር እኔ ምንም አላቅልህ። አሁን የት ናት? አላቅም አልኩህ። ብትነግሪኝ ነው የሚሻልሽ። አሁን ፍታኝና ልሂድበት። የት ነው የምትሄጂው? ወደ ቤቴ ነው። አትሄጂም። አንቺ ቤተሰቤን አዋርደሻል። እና ባለፈ ነገር ምን ፍጠሪ ነው የምትለኝ? ያንቺም አባት አንገቱን ሲደፋ ነው ማየት የምፈልገው። አርፈሽ ቁጭ በይ። ተወኝ። እዚህ ድረስ መጥቶ ማንም አያደንሽም። ገባ ከሆነ በቃ ሄድልን በይ፣ ሄድልሻለሁ። ኦኬ። ምን አይነት ሆነች? ከራሷ ጋር እንኳን መግባባት አቅቷታል። እንዴ አንቺ አምሻል እንዴ? አንተ ራስህ ያማል እንዴ? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? እና በርስ ተለጥፈ ምንድነው የምትሰራው? አንቺ ሰላቢ ነገር ነሽ እንዴ? ቆይ ቅድም ሳመጭ አሁን ትመጫለሽ እንዴ? እዚህ ቤት ምን ማድረግ እንዳለብኝና እንደሌለብኝ አንተ አይደለም እሺ የምትነግረኝ? ይኸውልሽ ማን እንደሆንኩኝ ያወቅሽ አልመሰለኝም። ወይ በጣም ፈሮክ በእናትህ። ምንድነው የምትጫጫሁት? ምንድነው ያበሰበሳችሁት? ምን ሆነ ነው የበሰበስከው? እቺ ናታ። ኪራ እኔ ምንም አላደረኩትም፣ እራሱ ነው። አረ በፈጠራችሁ እናንተ ልጆች ቀመጥክ እባክህ። ፀሐይዋ ትንሽ ታቃጥላለች። ፀሐይ እኮ ጠዋት እንጂ ስትቆይ ታቃጥላለች። ልክ ነሽ። ውሸትና ክህደትም እንደዚህ ናቸው። ልክ ስንሰራቸው ቀላልና ትንሽ ይመስሉንና ግን ቆይተው ጠንክረው የማንንዳቸው ካቦች ይሆኑብናል። ልክ ብለሻል። እስኪ ስለ ራስህ ንገረኝ። ስለ እኔ ምን ልንገርሽ? ምንም እኮ የሚወራ ታሪክ የለኝም። ይህን ቃልን የምለው ነበር ግን ከሰው ስሰማው ሲያስጠላ። እንዴ ምን ነው ስብሰባ ላይ ደረስኩ እንዴ? ያው ከጆከር ጋር እያወራ ነበር። ምንድነው የምታወሩት? ስለ ራሱ እየጠየቅኩት ነበር። እህቴ የጣርሽው ነገር አለ? እየሸተተኝ። ወይኔ አንቺ ረሳሁት። አንተ ምንድነው ያልካት? ምንም። እህቴ ዋዛ አይደለች፣ ነጥብ ታስጥላለች። ቆይ ምንድነው ያልካት? ምንም አላወራንም አልኩሽ እኮ። አንተንማ ብቻ እዚህ ቤት ጥዬ መሄድ የለብኝም። እኔም እኮ ለዛ ነው የምወጣው። አንቺ ግን በቃ ትከተችኛለሽ። ከአንተ ጋር ምንም ልግባባ አልቻልኩም። እንኳን አንቺ ምን እንደምፈልግ ለራሴ አልገባም። አለም ወይ አለሚ ወይ ምንድነው የሚመጣ እንግዳ አለ እንዴ? ድጋሚ ብለው ተቀራረቡ። አዎ መሩ እየመጣች ነው። እና ለሷ ነው ድጋሚ የምታፈዩ? አዎ እንደውም ከቻልሽ አንቺ ብታፈዩ። ምን እመስላለሁ እንዴ? የተወለወለ ቅቤ መስለህ ከዚህ በላይ ምን ትሆን ካልክ እሺ ልመን። እኔ እንኳን አመጣጤ ያው እንደ አባት ምን ያስፈልጋል፣ ምን እናርግ፣ ምን እንርዳ ለማለት ነበር። አረ ምንም አያስፈልግም ጋሼ፣ ብቻ የሽምግልናውን ነገር አደራ። ያው እናንተ ስለኔ ጥሩ ጥሩ ነገር አውሩ። ልጅ ለእናቷ ምጥ አስተማረች አሉ። እሱን ተወውና እዚህ ያለውን ነገር ነው ያልኩህ። በቃ ምንም የለም። ይዛችሁ የምትሄዱትን ነገር ብቻ ማዘጋጀትን ይቀረን። ናሆም አልነገረህም እንዴ? ምኑን? ናሆም ቅዱስና እኔ ለሽምግልና የሚያስፈልገውን ነገር አዘጋጅተን ጨርሰናል። እንዴ ለምን ጋሼ? እንዴ ይሄን እኮ እኔ ማድረግ ነበረብኝ። ምን ማለት ነው ይሄ? ናሆም ቢሆን አንተ አታረገውም ነበር ይሄንን? እሱም አደርጋለሁ ግን ያው እና አንተ ማድረግ የምትችለውን ሌላ ሰው ሲያደርገው ለምን? እርጎን አልበላውም። ያው ሰርጉ ስለደረሰ ለፊት ትሪትመንት ያስፈልገኛል ብዬ የፊት ትሪትመንት ሰራሁበት። ምን ያስፈልገኛል? የፊት ማክስ ሰራሁበት። አይኔ ለፊ ቢልሽ እኮ ነው አትበይውም ነበር አትፈሽ። አሁን ይሄ ፊት አይደለም መቀባት ቢገለበጥ እንኳን ለውጥ የሚፈጥር ፊት ነው።
አይደለም። ኪራ ደግሞ ቆይ ለምንድን ነው አንተ እንደዚህ የምትንቀኝ? በእናትሽ ተይኝ። እኔ ለራሴ ጨንቆኛል። ጽናት ስልኩ አይሰራም። እሺ ጽናት እንዴ ቆይ ይኸው እድሜ ልኩ አብረህ ልትኖር አይደል እንዴ ኪራዬ? እንዴት ልብ የሚነካ ንግግር ነው የተናገርሽው? እኔ የምልህ ኪራ ከኔ ጋር ሚዜ የሚሆነው ማለቴ ወንድ ሚዜ ማን ነው? ያው አንዱ የፈረደበት ነው ቀን የጎደለበት። ምን ማለት ነው? ምን ማለት አለው? እኔና ዲቃሙሉ ስታደነቁሪ ስትይ እኮ እኔ ገና ከሆነ ሳስበው አንጀቴን ነው የሚበላኝ። እውነት አይደል? እምልህ ምን የሚወራ ነገር አለ በመንደሩ እንዴ? ባለፈው ምን ነው ካንተ ምንም ነገር አልፈልግም አላልክም እንዴ? እንደ ሴት ቂም አትያዝ። አይ ምንም የለም። ምንም አዲስ ነገር የለም? አዎ ምን ነው? አይ ምንም። የብርቄ ቤተሰቦች ጋር ሄጄ ስለነበረ ምን አመለጠኝ ብዬ ነው። አረ ምንም አላመለጠህም እንዴ? አረ ረስቼው። ምኑን? ጽናት ጠፋች እየተባለ ነበር። አየህ፣ ይሄን ነበር እንድትነግረኝ የፈለኩት። ማለቴ ያው የኔ ጽናት 184 ተለቋል ወዶችዬ። ጽናት እንግዲህ በበዛብህ ታግታለች። ሙሽራይቱ ጽናት ማለት ነው። ሄኖክ ተመልሷል ወዶችዬ። እንግዲህ ኪራ ሽማግሌዎችን እያዘጋጀ ነበር። ነገር ግን ጽናት ደግሞ በማል ታግታለች ወዶችዬ። ቪዲዮን እስከ መጨረሻ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል። ወዶች የቪዲዮውን እስከ መጨረሻው እንግዲህ ጽናት ባለፈው ክፍል እንዳያቸዋት ያው ለሰርጋቸው ሽርንጉድ እያሉ ነበር። ነገር ግን በዛብህ እየመጣ ጧትም ማታም እየመጣ ሙሽራይቷ አትታይም፣ የሆነ ነገር ያልሆነ ነገር እያለ እንግዲህ እሷን እያደረጋት ይገኛል። ነገር ግን እንግዲህ ጽናት ከቤቷ መጥቶ በዛብህ ሙሽራይቷ አትታይም ነው ምናምን እያለ ፊቱን ሸፍኖ ሲላት ነበር። እሷም ጥለው እሱ ፊቱን ሸፍኖ እንትን ሲል እሷ ጥለው ወደ ቤት ሄዳለች። ከዛም አባቷ መጥቶ ምን ፈልገ ነው ውስጥ ሲለው ለሰርጉ የሚያስፈልግ ነገር ካለ እኔ ያለው አግዛለሁ ምናምን እያለ እንግዲህ ማሾፍ እንዲያ እያለ ሲያሾፈው ነበር ማለት ነው። በስተመጨረሻ ግን ጽናት እሱን ላለማየት ብላ የሆነ ቦታ ሄዳ ነበረ። በዛብህ ከቤት ስለመጣ እሷ ደግሞ ወደ ሜዳው ወጥታ ነበር ማለት ነው። ወደ ሜዳው ወጥታ ደግሞ ዴብን አግኝታው ከዴብ ጋር ስታወራ ቆይታ ስለ በዛብህ አንስታ እንዲሁም በጣም መሮኛል ዴብ እስከ መቼው አልፎ አይቼው እስከ መቼ የሰርግ ቀን አልፎ አይቼው በጣም ከብዶኛል እያለች እንግዲህ ስታወራው ቆይታለች ለዴብ። እንግዲህ ዴብም በእሺ በቃ ይዞሽ ብሎ አበረታቷት እንግዲህ ወደ ቤት ተመልሷል። ወደ ቤት ከተመለሰ በኋላ ግን ሄዶ እንግዲህ አባቷን አናግሮታል። አባቷን ሲያናግራት እንግዲህ አባትየው ደግሞ በጣም ተጨንቋል። እሷ ጠፋች እያለ ማለት ነው ውዶችዬ። እንግዲህ በዛብህ በዛው እንዳገኛት ያው መንገድ ላይ አግኝቶ ደብድቦ አስሮ አስቀምጧታል ማለት ነው ውዶችዬ። ጽናት በጣም ታሳዝናለች። ጽናት እንግዲህ በጣም ታሳዝናለች። እንግዲህ ሄኖክ መጥቷል። እንግዲህ ኪራና ሄኖክ እንዳያችሁት ባለፈው በፊት ገና ማለት ነው እንደተጣሉ ነበረ ኪራና ሄኖክ። አሁን ግን ከሀሴት ጋር ሆነው በሰሩት ስራ ያው ተጣልተው ነበረና እንደተጣሉ ታውቃላችሁ። ስለዚህ አሁን ግን ናሆሚ አምጥቶ እንግዲህ አስታርቆታል ከኪራ ጋር ማለት ነው ውዶች። ኪራና የኪራ እህት ማለት ነው ማለት ሄኖክና የኪራ እህት እንግዲህ ብዙ አልተግባቡም ውዶችዬ። አንዴ ሽንት ቤት ልሄድ ብሎ እንግዲህ በጥፊ መታዋለች። እሱም ደግሞ መጋኛ መታኝ እያለ ለነ ኪራ ሲያስቃቸው ነበር ማለት ነው። ከዛም ደግሞ አንድ ጊዜ ደግሞ በር ላይ እንግዲህ እሷን አስደነግጣለሁ ብሎ ውሃ ደፍታበታለች ማለት ነው። ከዚያም እንግዲህ ቆሞ ሲጨቃጨቁ ኪራ ደርሶ ለምንድን ነው ብሎ ተቆጥቷቸዋል ማለት ነው ወዶችዬ። እንግዲህ ሄኖክ የኪራን ሰራተኛ እንግዲህ ሄዶ ሲያናግራት ነበረ ማለት ነው። እሷም ከዛ ያው በቻለችው አቅም ስታናግረው ነበር ማለት ነው። ነገር ግን እሱ ሊጠብሳት ፈልጓል ውዶችዬ። እንግዲህ ለማንኛውም የናሆሚ አባት ለኪራ ጋር መጥቶ እንግዲህ ያው ለሽምግልና የሚያስፈልገውን ነገር እንደጨረሱት ሁሉም ነገር እንደጨረሱት ነግሯታል። ኪራ ደግሞ እኔ ያደርግ ነበር አይደለም ምንድን እናንተ ያደረጋችሁ በማለት እንግዲህ
ተናግሯል ማለት ነው። ነገር ግን የናሆሜ አባት ደግሞ ችግር የለውም ለእኔ ለልጅ መቼስ ማድረግህ አይቀር የሆነ ናሆሜ ቢዳር አሁን አንተ ማድረግህ አይቀርም፣ ስለዚህ ምንም ችግር የለም፣ ይሄ የሚያሳስብ ነገር አይደለም በማለት እንግዲህ ነግሮታል ማለት ነው። ውዶችዬ እንግዲህ አሁንም ሰኒ እና ጆከር ብዙም አይደሉም። ምክንያቱም ጆከር አሁንም የወንድሙ ነገር እየቆረቆረው ነው ማለት ነው ውዶችዬ። አሁንም ሰኒ ደግሞ ያው እና ከቤት ከኛ ጋር ሆን ምናምን እያለችው ነው። እሱ ደግሞ ዳርዳር እያለ ነው። ምክንያቱም አንዳንድ ጥያቄዎች ብዙ ስለሚበዙበት ዳርዳር እያለ ይገኛል ማለት ነው ውዶችዬ። እንግዲህ ምሩ የሰኒ ወረቀት እንደጠፋት ነው እንግዲህ እስካሁን አልተገኘም። ነገር ግን ጽዮን እንደወሰደችው ነው እንግዲህ። ጽዮን ደግሞ አላገኘሽውም እያለ ስትጠይቃት ነበረ። እሷ ደግሞ አላገኘሁትም የሰው ነው እኮ ምናምን እያለ ስትላት ነበር። የማን ነው ስትል የሰኒ መሆኑን ያው ለናሆሜ ስትናገር ሰምታለች ማለት ነው። የእሷ ከሆነችማ እንዲሁም ቦጫጭቄ ነው የምጥለው እያለች ዘወር ብላ እንግዲህ ስትል ነበር ማለት ነው ጽዮን። እንግዲህ የናሆሜ እናት ለምሩ ብላ ቡና ፉድ እያለች እያፈላች ትገኛለች ማለት ነው። በዛም መካከል እንግዲህ ጽዮን ደግሞ ለምንድነው ለሷ ብለሽ የምታፈይ እንጀራ ከበላች አይበቃትም ወይ ምናምን እያለች ስትላት ነበር ማለት ነው። ኖ እንደዚህ አይባልም፣ እንግዳ ክቡር ነው፣ ያለሽን ማቅረብ ምንም ችግር የለም። ለእኔ ልስት የምታግዥኝ ከሆነ ና የምትሻግዥኝ ና ቡናን አፍሊላት፣ ካሊያ ደግሞ አላፈላም ካልሽ የራስሽ ጉዳይ ብላ እኔ አፈለዋለሁ በማለት እንግዲህ አፏን አቅማታለች ማለት ነው። እንግዲህ የናሆሜ እናት የተቀየረች ትመስላለች። ምክንያቱም ምሩን በዚህ መልክ ከተቀበለቻት በጣም ደስ ይላል ማለት ነው ውዶችዬ። እንግዲህ ኒና ለሚዝነቱ እየተዘጋጀች ትገኛለች። ነገር ግን ኒና እንደምታዋት ትንሽ አፏ እንትን አይልም ማለት በቃ ማውራት ትወዳለች፣ ወሬ ስለምትወድ እንግዲህ ከቅዱሴ ጋር ኒና ከአንተ ጋር ሚዜነት ነች፣ አራተኛ ሚዜ ነች እያለ እንግዲህ የራሴ ነግረው ነበር ለቅዱሴ። ቅዱሴ ደግሞ በፍጹም በብሬ እንግዲህ ኒና መንገድ ላይ ከብርቄ ጋር እየሄደች ጥለውን ያዥልኝ እኔ ሚዜ ስለሆንኩ እንዳልጠቁር እያለች እንግዲህ እያተከረቻት ትገኛለች ማለት ነው ውዶችዬ። እንግዲህ የቅዱሴ ፍቅረኛ እንግዲህ ባለፈው ክፍል እንዳያችኋት ሚላት ብዙ ነገር ብላት ነበር ስለ ቅዱስና። በዛ የተነሳ እንግዲህ ቅዱሴ ነይ ብሎ አስጠርቶ ሚላትን በጣም ተቆጥቷታል። እንግዲህ እንደ ነገርሻት አድርገሽ ሄደሽ ይቅርታ ውሸቴን ነው ብለሽ ንገሪያት፣ ውሸት እንደሆነ ንገሪያት፣ ቅዱሴ ህይወት እንደጀመረ አትንገሪያት በማለት እንግዲህ ነግሯታል። ሚላትም እሺ ብላ ቃል ገብታለች። እንግዲህ ውዶችዬ እንግዲህ ከሰኒ ጋር አይተው ድጋሜ የቅዱሴ ፍቅረኛ በራ ሩጣ ሄዳለች ማለት ነው። እንግዲህ ቅዱሴ ያው እንግዲህ ይቅርታ ሊላትም እየፈለገ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬው ክፍል ይህን መስል ነበር። በቀጣይ ክፍል አብረን እስከምንገናኝ ደህና ሰንብቱ። መልካም ምሽት ተመኘውላችሁ። እንዳልኳችሁ ሰብስክራይብ እና ላይክ ሼር አድርጉ።